ህንፃ በምታስገነቡበት ሰዓት ላይ የትኛው ነው ትልቁን በጀት የሚይዝባችሁ? ዛሬ እንግዲህ የምናየው ህንፃ በምታስገነቡበት ሰዓት ላይ አብዛኞቻችሁ በፐርሰንቴጅ ቼክ አድርግልን፣ በፐርሰንቴጅ ብጽፍልን ደስ ይለናል እያላችሁ ብዙዎቻችሁ ኮሜንት ላይ ጽፋችኋል። እንግዲህ በዛሬው ኮንቴንታችን የሚሆነው ህንፃ በምንገነባበት ሰዓት ላይ የትኛው ነው ብዙ በጀት ኮስት የሚያደርገን የሚለውን አብረን የምናየው ይሆናል። አብራችሁን ቆዩ። ድጋሚ እንኳን ደህና መጣችሁ። እንኳን ወደ ያያ ኮንስትራክሽን ወደ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ ዛሬ የምናየው የህንፃችንን እንግዲህ ትልቁ ኮስት የትኛው ነው፣ እንዲሁም ደግሞ በፐርሰንቴጅ ፊኒሺንግ ምን ያህል ኮስት ያደርጋል፣ ስኬለተን ምን ያህል ኮስት ያደርጋል፣ ፋውንዴሽን ምን ያህል ኮስት ያደርጋል የሚለውን እያንዳንዱ ብሬክዳውን እያደረግን የምናይ ይሆናል ማለት ነው። እንግዲህ ሀገራችን ላይ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ በኢትዮጵያ በየትኛውም ክፍለ ሀገር ላይ የምንሰራ ይሆናል ማለት ነው። እንግዲህ ያያ ኮንስትራክሽን ኦልሞስት ከ10 ዓመት በላይ ልምድ አለን። ከዲዛይን ጀምራችሁ ግንባታ ሙሉ ማሰራት የምትፈልጉ ከሆነ እንዲሁም ደግሞ በነፃ የምክር አገልግሎት የምንሰጣችሁ ይሆናል ማለት ነው። ስልካችን 24/7 ክፍት ነው ለእናንተ። ኤኒታይም በዋትሳፕም ካጣችሁን በዋትሳፕ በቴሌግራም በተለያዩ ሜቶዶች በፌስቡክም ቢሆንም ልታገኙ ትችላላችሁ። እንዲሁም ደግሞ በዚህ በኮሜንት ሴክሽን ላይም ጽፋችሁ ልታገኙ ትችላላችሁ። ኢሜልም አለን፣ በኢሜልም ልጽፉልን ትችላላችሁ ማለት ነው። እንግዲህ በተቻለን አቅም ለአብዛኞቻችሁ ለመመለስ እሞክራለሁ። እንግዲህ ከታይም አኳያ ለአንዳንዶቻችሁ እንግዲህ ዲሌይ አድርጌ ልመልስ እችላለሁ፣ ግን በተቻለን አቅም 24/7 ስልካችን ክፍት ስለሆነ በተቻለን አቅም ወዲያው ሪስፖንድ እናደርግላችኋለን ማለት ነው። ዲዛይን ስቴጅ ጀምረን ከዲዛይን ከማማከር ጀምረን ዲዛይን እንሰራላችኋለን ማለት ነው። ከሬዚደንስ ከመኖሪያ ቤትም ሊሆን ይችላል፣ እንዲሁም ደግሞ ቢልዲንጎችም ሊሆኑ ይችላሉ ማለት ነው። ሚክስድ ዩዝ አፓርትመንት፣ ኮሜርሻል ቢልዲንጎች፣ እነዚህ ማሰራት የምትፈልጉም ከሆነ እኛ ጋር አብረን መስራት እንችላለን ማለት ነው። ዲዛይናችንን ከጨረስን በኋላ እንግዲህ ወደ ግንባታውን በምንሄድበት ሰዓት ላይ አብረን ኔጎሽዬት አድርገን መስራት ያለብንን ነገሮች ተነጋግረን እንግዲህ ወደ ስራው የምንገባ ይሆናል ማለት ነው። ስልካችንን ከስራ አስቀምጥላችኋለሁ። ይህን ስልካችንን ሀገር ውስጥም ያላችሁ ብዙዎቻችሁ እየደወላችሁ ለምታበረታቱን፣ ከውጭም ያላችሁ ከልብ አድርጌ ማመስገን እፈልጋለሁ። እንግዲህ ሁሌ ደግሞ የምረሳው ስሜን ነው። ስሜን እንግዲህ አብዛኞቻችሁ ያያ እያላችሁ ነው። እንግዲህ ስሜ ያሬድ ይባላል። ኢንጂነር ያሬድ ወይም ደግሞ ያሬድ ብላችሁ ልትጠሩኝ ትችላላችሁ ማለት ነው። ብዙ ጊዜ ስሜን አልጠቅስም። እንግዲህ ይሄንን ከዚህ በኋላ ማስተካከል ይሆናል ማለት ነው። ዩቲዩብ ቻናላችን እንግዲህ ሰብስክራይብ ካላረጋችሁ አብዛኞቻችሁ ኦልሞስት ከ50% በላይ ማለት ይቻላል ዩቲዩባችንን እያያችሁ ያላችሁ ሰብስክራይብ ሳታረጉ ነው። ሰብስክራይብ ብታረጉ እኛም በጣም ይጠቅመናል ማለት ነው። ዩቲዩባችንን ሰብስክራይብ ብታረጉልን ደስ ይለናል። እንግዲህ ዛሬ የምናየው አንድ ህንፃ ለሴ 100 ሚሊዮን ብር ኮስት የሚያደርግ ቢልዲንግ ምን ያህል ኮስት ሊያደርግ ይችላል የሚለውን ነው ማለት ነው። እንግዲህ የህንፃችን ትልቁን የሚይዘው ስኬለተን ነው፣ ምንም ጥርጥር የለውም። ስኬለተን በምታሰሩበት ሰዓት ላይ የህንፃችሁን ትልቁን ኮስት የሚይዘው እሱ ነው ማለት ነው። ለሴ የ100 ሚሊዮን ብር የሚፈጅ ፕሮጀክት ስኬለተን ለማሰራት በምትፈልጉበት ሰዓት ላይ ኦልሞስት ከ35 እስከ 45% ድረስ ያለውን የሚይዘው የስኬለተን ስራ ነው ማለት ነው። ስኬለተን ማለት ብዙ ጊዜ ህንፃው ተዋቅሮ ከቆመ በኋላ የምታዩት የብሎኬት እና ወደ ልስን ስቴጆች ከመሄዱ በፊት እንግዲህ የምታዩት የስኬለተን ስራ ነው። ስኬለተን እንግዲህ ብዙ ጊዜ ህንፃው ቆሞ የምናየው ብቻውን ራሱን ችሎ የሚቆመው ህንፃ ስኬለተን ይባላል። እንግዲህ ይሄ ስኬለተን የቢም የኮለመን እና የስላብ መዋቅር ነው ማለት ነው። ይህንን ለማስገንባት በምታስቡበት ሰዓት ላይ ሱፐር ስትራክቸሩ ብቻ ኦልሞስት ከ35 እስከ 45 ሚሊዮን ብር ይፈጃል ማለት ነው። ለሴ የ100 ሚሊዮን ብር ፕሮጀክት ከሆነ ከ35 ሚሊዮን እስከ 45 ሚሊዮን ድረስ ኮስት የሚያደርጋችሁ እሱ ነው ማለት ነው። ከዛ እንግዲህ በመቀጠል ወደ ፋውንዴሽን ስትሄዱ የፋውንዴሽን ኮስት ከ15% እስከ 25% ሊሆን ይችላል። ያ ማለት እንግዲህ እንዳልኳችሁ የ100 ሚሊዮን ፕሮጀክት ከሆነ ከ15 ሚሊዮን ብር እስከ 25 ሚሊዮን ብር ድረስ የፋውንዴሽን ኮስታችሁ ሊሆን ይችላል። ይህ እንግዲህ የሚሆነው እንደ ስትራክቸራችሁ ዲፔንድ ይሆናል። አንዳንድ ጊዜ ፋውንዴሽን በምንሰራበት ሰዓት ላይ ማት ፋውንዴሽን ሊሆን ይችላል። ያ ማለት ኦልሞስት ትልቅ ሃይራይዝ የሆኑ ቢልዲንጎች ስንሰራ ማት ፋውንዴሽን ይባላል። ያ ማለት ሙሉ ለሙሉ ፍሎሩ እንዳለ ኮንክሪት ለብሶ ሜቢ ካያችሁ የሚሰራው ያ ማት ፋውንዴሽን በመባል ይጠራል። ለመኖሪያ ቤቶች ደግሞ ሲሆን የፋውንዴሽን ኮስቱ ደግሞ እስከ 15% ድረስ ሊወርድ ይችላል። ምክንያቱም የምንጠቀማቸው አይሶሌትድ ፉቲንጎች፣ ኮምባይን ፉቲንጎች፣ ስትራፕ ፉቲንጎች ሊሆኑ ስለሚችሉ እነዛ ኮስታቸው ከነዚህ ከማት ፋውንዴሽን እና ከዲፕ ፋውንዴሽን ከምንላቸው ትንሽ ስለሚቀንስ ፐርሰንቴጁ በዚህ ሬንጅ ውስጥ ይሆናል ማለት ነው። ከ15% እስከ 25% ይሆናል ማለት ነው። እንግዲህ በመቀጠል ወደ ፊኒሺንግ ደግሞ ስትሄዱ የፊኒሺንግ ኮስታችሁ ኦልሞስት ከ25 እስከ 35% ይሆናል። ያ ማለት አንድ ቢልዲንግ ለመስራት ለሴ እንዳልኳችሁ የ100 ሚሊዮን ከሆነ ከ25 ሚሊዮን እስከ 35 ሚሊዮን ድረስ ባለው ኮስት የሚያደርጋችሁ ይሆናል ማለት ነው። ብዙ ጊዜ ፊኒሺንግ ማቴሪያልም ስትጠቀሙ ፐርሰንቴጃችሁ አንዳንዴ ከፍ ሊል ይችላል።
ያ የሚሆንበት እንግዲህ ዋነኛው ሪዝን ምንድነው እናንተ እንደምትጠቀሙት ማቴሪያል ዲፔንድ ይሆናል። ሶ የፊኒሺንግ ማቴሪያላችሁ ሃይ ኤንድ የሆነ ኢምፖርትድ የሆኑ ፕሮዳክቶችን ነው መጠቀም የምፈልገው የምትሉ ከሆነ ኮስታችሁ በዛው ልክ ይጨምራል ማለት ነው። አይ አይደለም እኔ በአገር ውስጥ ፕሮዳክት ኤቭሪቲንግ ሎካል አድርጌ ነው የምጠቀመው በተቻለኝ አቅም as cheap as possible ሆኖ ኳሊቲው ሳይወርድ መጠቀም የምትፈልጉም ከሆነ ፐርሰንቴጃችሁ በዚህ ሬንጅ ሊሆን ይችላል ማለት ነው። ሶ የእናንተ ቢልዲንግ ወይም ደግሞ የምገነቡት ህንፃ በምን ያህል ሬንጅ ውስጥ እንዲሆን ነው የምትፈልጉት የሚለውን በእናንተ ዲፔንድ ይሆናል ማለት ነው። ሶ እንግዲህ ብዙ ጊዜ በፐርሰንቴጅ ስናስቀምጥ እንግዲህ እንዳልኳችሁ በዚህ በ100 ሚሊዮን የሰራሁት ሶ የእናንተ ቢልዲንግ 10 ሚሊዮን የሚፈጅ ከሆነ የ10 ሚሊዮኑ ይሄን ያህል ኮስት ያደርገኛል እያላችሁ ራሳችሁ ካልኩሌት እያደረጋችሁ ማግኘት ትችላላችሁ ማለት ነው። እንግዲህ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ዩቲዩባችንን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ እንግዲህ ያያ ኮንስትራክሽን ኦልሞስት ከ10 ዓመት በላይ ልምድ አለን። በጣም ብዙ ፕሮጀክቶችን ኢትዮጵያ ውስጥ እየሰራን እንገኛለን። አዲስ አበባ ላይ ብቻ አይደለም ክፍለ ሀገሮችም እየሰራን እንገኛለን። ሶ ደውላችሁ ኮንታክት አድርጉን። በደንብ ውጭ ሀገር ብትሆኑ አብዛኛው ክላይንቶቻችን እንደውም ከውጭ ሀገር ስለሆኑ ከነሱ ጋርም እየሰራን ስለሆነ ከናንተ ጋር ብንሰራ በጣም ደስ ይለናል። የሰራነውን ፕሮጀክትም በአካል መታችሁ ማየት የምትፈልጉ ከሆነ እየዞርን እንግዲህ ማየት እንችላለን ማለት ነው። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን